እንደውች ልጅ ያጋጠማትስ መልካም እድል አይደለም ወይ ብለን እንዴት ነው ማናስብላት? ስለዚህ ይሄ ሳይድ ይዞ ከሌልክ ነው ከሌልክ አይደለም ብሎ ለመከራከር እንትኑ ይመቻል፣ ፕላትፎርም ችግር የለብኝም። እኔ አንዱ ሳይድ ይዞ ስለ እናት ብቻ እያወሩ ሰማይ መድረስ ይቻላል። ስለ ልጅ ብቻ እያወሩ አይደለም። ፖዚቲቭ ሆነን መሀል ላይ ሆነን እስኪ ምንድን ነው የዚህ ሴት የሆነት አፈር ለብሷ ስክሪኗ ፈርሷል፣ አይኗ ፈሷል። እንደ ውርስ ንብረት ምናምን እንኳን መጠየቅ የኢትዮጵያ ሕግ እንኳን የሚያስቀምጠው 30 ቀን መጠበቅ ይኖርብናል፣ 1 ወር። ከዛ በኋላ ነው ሌሎች ጉዳዮች የሚነሱት። ሶሻል ሚዲያ ላይ ገና ሴትዮዋ ከሆስፒታል ሳትወጣ ይሄ ነገር ተነስቷል። ስለዚህ እናንተ የምትፈልጉትን ለመናገር ወይም ለማውራት በሁለቱም ወገን ላይ አሰፍስፋችኋላችሁ። በሁለቱ ወገን ነው። አንዳንዱ ፖለቲካ ይሰራበታል፣ አንዳንዱ የእናትነትን ጥግ ያሳያል፣ አንዳንዱ ልጅ እንዴት አድጋለች እንዴት ትደረጋለች ይላል። ሁሉም ወገን አለ ሮሚዬ። ዋናው ቀደም የገባንበትን ጉዳይ ስላለ ባለፈው የራሳችን ጉዳይ አለን። እኔ ኩሊያ ስለመጣች ስገባም የዴዚን ስትገባ ሳያት ጀስት አነሳሁት በአጋጣሚ ነው እንጂ እኔ ይህንን ጉዳይ ለማውራት ፈልጌ አይደለም። ኦልሬዲ በወቅቱ አውርተን የዘጋ ነው ጉዳይ ነው። አንዳንድ ሰዎች እንዳልከውም በአንድ ሳይድ እና በዚህ ሳይድ ይዛችሁ ተወጥራችሁ የምታወሩ መብታችሁ ነው። እኔ የማንንም መብት አልጋፋ፣ የማንም መብት በማንም ጭንቅላት የማዘው ነገር የለም። ግን አንዳንዶቻችሁ ብትረጋጉ ጥሩ ነው። መረጋጋት የሚባል ነገር ምንም የምታመጡት ነገር የለም። ዝም ብላችሁ የምትበተረፉ ሰዎች ትታዩኛላችሁ። የዛሬ ዓመት አካባቢ የዴዚ እናት በውስጥ ከአሌክስ ጋራ ብዙ ሰጣ ገባ ውስጥ ገብታለች። አካውንቷን የወሰደባት ጊዜ እሱም ግሩፕ ሰብስቦ ገንዘብ ሰብስቦ የዴዚን እናት ለመክሰስ ብዙ አካሄድ ሄዷል። ብዙ ነገሮችን ማለት ነው፣ መረጃም ስላለ ማለት ነው። የዴዚ እናትን እና አውራሪስን ኃይለኛ ተሳዳቢ የሆኑትን የሚዘገንን ስድብ ሲያሰድቡ የነበሩ ሰዎች እዚህ ጌስት ላይ ቁጭ ብለው ስለ እናትነትና ስለ ህፃናት ጨዋነት ሲያወሩ ማየቴ በጣም ተገርሚያለሁ። ሌላኛው ግን እንደ ኢትዮጵያዊ እንደ እናትም እንደ ህዝብም የምጠይቀው ነገር የዴዚ እናት ሞተች ትሉናላችሁ። መሞቷን ያወቀ ማን ነው? ቤተሰቧን የሚያውቃል ወይ? የቤተሰቧ አካል ለምን መጥቶ በስነ ስርዓት በግልጽ አይነግረንም? ማን ነው የዴዚ እናት መሞቷን የሚያውቀው? ሞተች ብላችሁ የምትናገሩት እናንተ ናችሁ። ግማሹ ሃርት አታክ ነው ይላል። ማን ነው የሚያውቀው ከእናንተ ውስጥ የዴዚ እናት እንዴት እንደሞተች? ምክንያቱም ህዝቡ እንደዚህ የሚናገርበት ምክንያት ቢጊኒንግ የዴዚ እናትና የአሌክስ የዴዚ ፍቅር እንዴት እንደተጀመረ ህዝብ ስለሚያውቅ ነው። መበደል ነበረበት። ተሳዳቢ የተባሉ እሳት የላሱ ሰዎችን ቤት አስገብቶ እናትን እነ ሜላት ሳይቀር ማለት ነው ምን ነበር የሚሉት? ልጅሽ በጣም ጨዋ ናት፣ ምርጥ ልጅ ናት። እናትየው ግን ርህሩህ አይደለችም፣ እንደኛ አይደለችም። ልጇ ላይ ትቀናባታለች። ብሬን ዎሽ ተደርጋ ስካም ተደርጋ ልጅቷ እናቷ ላይ እንዳታመን ቦይፍሬንዷን ታፈቅራለች ተብላ ወጣት ልጆች ባሉበት ሰዓት ላይ ባለችበት ኤጅ ላይ ብሬን ዎሽ ተደርጋለች። ሴት ልጅ ያላችሁ ሰዎች ታውቃላችሁ። በዛ እድሜ እንኳን እንዲህ ተብላችሁ አይደለም ከእናት ጋራ ስታፈቅሩ እልህ ውስጥ ነው የምትገቡት። ቤት ውስጥ የተማረች ልጅ እንደኔ በሳራ በረሃ የመጣ ጎረምሳ እናት ልጅሽን ለ21 ዓመት በድለሻል ብሎ ሲከሳት አንድም ኢትዮጵያዊ ህመም አልተሰማው። ሆም ስኩል አሜሪካ ውስጥ ምን ያህል ሰው ኦፈር እንደሚያደርግ ግልጽና ግልብ ነው። በአሜሪካ ሆም ስኩል ያስተማረች እናት በሳራ በረሃ እንደኔ ተሰዶ የመጣ ሰው ማን ነው ቤተሰቡን መውቀስ ያለበት? ቤተሰብ የሚወቀስ አይደለም ነገሩን ያልኩት እኔ። ኢትዮጵያኖች ፍረዱ። የዴዚ እናት ሞተች እያሉ ነው። መሞቷን የሚያውቅ ማን ነው? ቀብሯ እንዴት አልታየም? የት ቤተክርስቲያን ነው የተቀበረችው? የትስ ክሊኒክ ሄዳ ነው የታከመችው? ምንስት ነው መረጃችሁ? የሆነ ቀን ይወጡና ዴዚ የኢትዮጵያ ሄደሻል፣ በቃ እግዚአብሔር ያጽናሽ የኔ እናት ይሉናል። ወፍ የለም። እነሱም ያመጡታል፣ እነሱም ያዝናሉ፣ እነሱም ያሰድባሉ፣ እነሱም ያገመግማሉ፣ እነሱም ጨዋነት ያወራሉ። ከዛ ኬዝ ይዘጋል፣ ምንም አይመጣም። በቃ ዝም በሉ ኢትዮጵያኖች። እያንዳንዱ ግለሰብ ወንጀል እየሰራ ብሔርና ሃይማኖት ውስጥ ነው የሚደበቀው። ይሄ መወገድ አለበት። ትላንትና የዴዚና የአሞራው ፍቅር ላይ አማራና ትግሬ ተብሎ ያልሰማ ያላወቀ ኢትዮጵያዊ እኮ የለም። ትላንትና እኮ ዜድ ወጣ ምንድን ያለችው? ዝም በሉ ድምጽ የምትሆኗት ለዴዚ እናት ሴትዮዋ ጉራጌ ናት አለች። ጉራጌስ ብትሆን ትሙት እንዴ?
ለምንድን ነው አጀንዳው ሽፍት? እንደሱ አይደለም ያለችው አብሰላት ሮሚ ሪካርዱን ማሰማት እችላለሁ። ኖ ኖ ኖ ኖ ሮሚ እባክሽ ምን ሪካርዱን ሰምቼዋለሁ። ልጅቷ ሮሚ ለምን ተወስዱ ሰዎች የእናንተ ዘር አይደለችም ማለች። ጉራጌስ ብትሆንስ ነው የኔ ጥያቄ። ብትሆንስ ደግሞ አሁን ሳይሆን እኔ የዛን የጸቡ ጊዜ ሰምቻለሁ። ልጅቷ ሮሚ ሀሳቤን ልጨርስና ከዛ በኋላ ታወሪያለሽ፣ ትመልሽኛለሽ። እኔ ግን ሀሳቤን ልጨርስ። ኦኬ የኔ ፖይንቴ ሮሚ እባክሽን ላውራ። የኔ ፖይንቴ ኢትዮጵያኖች እንደ ኢትዮጵያን ነው እንጂ ለዚች ልጅ ድምጽ እየሆናት ያለው በሰዓቱ እንደ አማራና እንደ ትግሬ ሲባቀሱ አማራ ነኝ ፕራውድ ነኝ ብላ የዴዚ እናት ባንደበቷ ተናግራ አይ ጉራጌ ናት ለምን እንደዚህ ብለሽ ትያለሽ? ጉራጌ ነሽ እኮ አልተባለም። አማራ ነኝ ያለችበትን ቪዲዮ አምጪ አለ ብላለች። የሚያቀሰውም አለ ኮሜንት ማንበብ ይችላል። ቪዲዮ ነው የምፈልገው። አይደለችም አማራ ስለማቅ ነው እኔ ሮሚዬ አንዴ ንገርሽ ሮሚዬ፣ እኔ ልክልሻለሁ ቪዲዮውን ልክልሻለሁ። ዜድ ቋንዴ ሆልደር አንዴ ነው አንዴ ችግር የለም አንዴ እኔ ቪዲዮ ልክልሻለሁ። አይ አም ፒውር አማ ምን ስለሆንሽ ነው እኔ እያወራሁ ጣልቃ የምትገቢ? እጂ አንቺ ዝም ብለሽ ከኔ ጋር እዚህ ሮማን ቤት ነው ያለው። ጻባት ጣሉ አንዴ ዜድዬ አንዴ ገብተሻል። ያወራው ነው ላውራ ጨርሽና ምንም ይሁን ተመልከቱ ኢትዮጵያኖች፣ አሁንም የምንጠይቀው ለዴዚ ቅርቧ አላችሁ እዚህ ውስጥ ዴዚ ሰዎች እንኳን ሀዘን ቴክስ ያደርጉላት የሚመልስ ማን ነው? ድራማ ነው የተሰራው። ተወጥቶ የእሷ ፕሮፋይል ተዘቀዘቀ። የሆነ ሳል ላይ ለእሷ ታግዛለች። ተመልሳ ደግሞ አብሬ ቆሜ ነበረ ከፈለገች እናቷ ስትሙታ እኔ ምን አገባኝ። ተመልሶ ታዝሎ ሞተች ያሏትን ሬሳ ወስደው ጉራጌ ያደረጓት ማለት ነው። እኔ ፖይንቴ ሮሚ ጉራጌም ትሁን ምንም ትሁን በሰዓቱ ጉራጌ ናት አላሉም። እንደ አማራና እንደ ትግሬ ነው ሲጣሉ የነበሩት አይደል? ከሞተች በኋላ ጉራጌ ያደረጓት። ሞታለች ብለው መተው የሚነግሩን እነሱ ናቸው። ተቀብራለች ብለው የሚነግሩን እነሱ ናቸው። እኔ የምጠይቀው የት ነው የተቀበረችው? ምንድነው ማረጋገጫችሁ? ምክንያቱም ከዚህ በፊት ከነበራችሁ ችግር አንግል ቀብሯም ተቀርጾ ቪዲዮዋም መውጣት አይደለም። ማን ነው የሚያውቀው? ማን የትኛው ቤተሰቧ የት አለ? ማን ያውቃል ነው? ማን ነው የሚያውቀው? መሞቷ ቲክቶክ ላይ ይምጡ እንደ እህቶቿ ደግሞ ቲክቶክ ላይ አይደል እየተወራ ያለው? ታዲያ ቲክቶክ ላይ እኮ ነው እየተወራ ያለው አይደል? ለምንድን ነው እንዲሸፋፈን የተፈለገው? አሁን ላይ ከአማራነት ወደ ጉራጌነት ትራንስፈር ተደርጎ ለምንድን ነው የሬሳዋን ብሔር ተሰጥቷት ሰው ድምፅ እንዳይሆናት አጀንዳውን ለመዝጋት? ጉራጌስ ብትሆን ሮሚ ኦኬ ብሔርተኝነትን አስባ አይደለም ዜድ የተናገረችው እንበልና ልቀበላት። ለምን ሱማሌስ ብትሆን እናት ናት እንዳለ እየተናገረ ድምጽ እየሆነ ያለው እናትነት የተሰማው ሰው ነው። እናትነት የተሰማቸው እነ ሊያ ምናምን የሚባሉት እነ ጂጂ ሲናገሩ ይሰደባሉ። ከዚህ በፊት በብሔርተኝነት የተሳደቡትን ቪዲዮ እያወጣች ኪዩንዲያ ትለጥፋለች። ለምን እንደዚህ ይሆናል ነው? እስኪ መረጃ ይስጡና ለኢትዮጵያኖች ይምጡና አዎ የዴዚ እናት ተቀብራለች፣ እዚህ ሆስፒታል ነበር የታከመችው፣ ኬዟ ይሄ ነበረ እይበሉዋ። ከዴዚ ጎን እኮ አንድ ኢትዮጵያዊ እኮ አልቆመም። እንዳለ ከአሞራው ጀርባ የቆሙት ናቸው ድራማውን የሚሰሩት። እኔ መቼም እንደ ትውልድ አይቆጨኝም ይሄን አውርቼ። ከዴዚ ጀርባ ከዚህ በፊት ልንገርሽ ሮሚ፣ ከዚህ በፊት ከአሞራው ጀርባ ይሄንን ሰርግ ሲሰርጉ የነበሩ ሰዎች ናቸው አሁንም ይሄን ድራማ የሚጫወቱት። ሌላ ሰው የለም። ሞተች ብለውን የመጡት እነሱ፣ ቪዲዮ የሰሩት እነሱ፣ ልብ ድካም አለባት የሚሉት እነሱ ናቸው። እኛ ግን አናቅም። ኢትዮጵያኖች እንጠይቃለን። ዛሬ ጉራጌ ያርጋችኋታል። ስሚ ሮሚ፣ ዛሬ ጉራጌ ያርጋችኋታል፣ ነገ ኦሮሞም ብሔር ብትሰጧት አንለቃችሁም። ይሄ ነው መበብ። ኦኬ ሮሚዬ አንዴ እንዳትላቀቁ ሚውት አድርጊ። ዜዶ ይጅበል። ኦኬ ሮሚዬ አም ፒውር አማራ ነኝ ያለችው እልክልሻለሁ። አም ፒውር አማራ ኖ ትግራዋይ አታገቢ ምናምን የምትል ቪዲዮ እልክልሻለሁ። ሙት አይወቀስም። ምን ያልወቅሳትም አንድ ቀንም በብሔርም በዘርም ሰድቢያት አላውቅም። እግዚአብሔር ይመስገን። ለምን ጉራጌ ናት ዘበሏል ነው እና ሚውት አድርግ ያልነበረም እንዴ? እሺ ሚውት አድርጋለች። ቀጥይ ዜድ። እኔ በብሔርም በጎጥም ምናምን ተሳድቤም አላውቅም፣ ሰድቢያት አላውቅም። የሰደብኳት ምክንያት አለኝ። እሱ ለልጅቷ ይቅርታ ስላት እናገረዋለሁ። እኔ ጉራጌ ናት ያልኩ በአውቃችሁ አማራ የአማራ ህዝብ እንድሳደብ አማራን የምትሉ ለኔ መስደብ ከፈለጋችሁ ስደቡኝ እንጂ እሷ ጉራጌ ናት። ሰው ነው። በቃ ይሄ ነው ያልኩት። ጉራጌ ይሰደብ ወይ ጉራጌ ይሙት አላልኩም። እኔ ሰው ነው። ሰው እንደ ሰውነቱ መከበር አለበት። ገባሽ? መሞት የለበትም። ግን የኛ ዘር ናት ብላችሁ ወደ እኔ እየመጣችሁ ለመሳደብ ከሆነ የእናንተ ዘር አይደለችም። ፒር ጉራጌ ናት።
በቃ ይሄ ነው ያልኩት። ሌላ መጥፎ አልተናገርኩም። የዛ ጊዜ ሰው ጉራጌ ናት ሲል ስለሰማው ነው። አንቺ የሰማሽ? እኔ ከውስጥ ስለሰማው ነው፣ በውስጥ እኔ ስለሰማው ነኝ፣ ለሌላ አይደለም። ገባሽ? አዎ። እና እኔ እምለው ያለው እኔ አሁን ሮሚ እዚህ ጋር ትናንትናም አልቅሻለሁ። እኔ ድራማ እየሰራው አይደለም፣ የምወደው ሚካኤል ነው የምልሻለሁ። ወደ ሚዲያ መምጣት ከፈለጉ ይምጡ፣ ላይቫቸው ይግቡ። ግን እኔ መሸፈኛ አልሆንም። ገባሽ? እስካሁን መሸፈኛ ለምን አናግሪኝ፣ ለኔ አናግሪኝ እየተናገርሻለሁ እንዴ? እውነት ነው እንዴ? ትቀርስ ወይ ሳልነነ ቅድስ እና እኔ መሸፈኛ አይደለሁም። ሰው የተሳደበው ነው የተሳደብኩት። ገባሽ? ከሰው በላይ አይደለም የተሳደብኩት። እኔ ከአሌክስ በላይ እኔ ሰድቤያታለሁ እንዴ? እናቷን አልሰደብኳትም። ከማንም ሚዲያ ላይ ያለ እናቷን ሰድቤያለሁ? አልሰደብኩም። አሁን ወደ እኔ የዞረው ለምን ተፈልጎ ነው? ለምን ተፈልጎ ነው? ምን ስላደረኩ? እኔ ደጋፊ ስለሌለኝ፣ እኔ አጠገቤ ሰው ስለሌለኝ፣ በቃ እነሱ ደጋፊ ያላቸው ያለሽ እኛ አለንልሽ። ዜድዬ ኖ ሮሚ፣ እኔ እውነት ነው የማወራው። እነሱ ደጋፊ ያላቸው ሆም ልላቸው። ገባችሁ? እሷም አሌክስም ደጋፊ ያላቸው። እኔ ካሁን በኋላ መስዋዕት የከፈልኩበት ይበቃኛል። አብቅቻለሁ። ብዙ መስዋዕት ከፍያለሁ። እስካሁን ተረግጫለሁ። ቤተሰቦቼ እየተረገጡ ነው። እናቴ እየተረገጠች ነው። እኔ ወንድሜ ነው ወይ በዘር አይደለም የሄድኩት። እኔ ከሱ በላይ እሷ ነው የምወዳት፣ ዴዚ ነው የምወዳት። እኔ ማንም ያውቃል። ማንም ውጭ ስትለኝ እወጣለሁ፣ ግቢ ስትለኝ እገባለሁ። ሁሉ ነገር ነው እሷ ባዘችኝ። በዘር ብንሄዱ እንኳን ገባሽ? እና እኔ ድራማው ወደ እኔ አይምጣ። ድራማው እዛ መምጣት ከፈለጉ ሚዲያ ላይ ይምጡ፣ አያገባኝም። ግን መሸፋፈን በእኔ አይሸፋፈንም። በእኔ ምንም ነገር ድራማ ሊሰራ አይችልም። በእኔ አጀንዳ ሊቀየር አይችልም። ለማንም አታንስም። እኔንም የሆነ ነገር ብላት ትሰድበኛለች ብዬሻለሁ። እኔ ሲጋቡም አላቅ ሮሚ ምንም ሲሉ ሚዲያ ላይ የመጣውን ካልሆነ በስተቀር ያወራሁት ከሚዲያ ውጪ ፍጹም ሌላ ነገር ማለት እኔ እኮ ፈልጌ ነው አንቺ ጋር የመጣሁት። አንቺ እኮ አይደለም አሁን የጠራሽኝ። አንቺን ፈልጌ የመጣሁት እኔ ነኝ። ብፈልግ ኖሮ ሌላ ዝም ብሎ ሲለፈልፉ የሚያድሩ የሚውሉ አሉ። እዛ መግብቼ ማውራት እችላለሁ። ግን አንቺ ጋር የመጣሁበት ሪዝን ስላለኝ ነው። ፌር ሆነሽ በትክክል አይተሽ ስላወራሽ ብቻ ነው የመጣሽው። ዜድ የሰራችውን ስህተት ለማረም ነው አውቃለሁ። እኔ ዜድን አልሰማኋትም። ማንሽ እንትን ዜድን ስህተት እኔ ዜድ ቤት አልገባም። ዜድም ታውቃለች። እኔ ስህተት አለኝ። አንቺ አብሶሊት የምትባይ ምን ነው እንጥጥ አልሽ? የውሸት ነገር ሰው ተባሉ ጥሩ። እኔ ዜድ ታውቃለች እንደማልሄድም እሷ ጋር እኔ አላወራም። አይ ስነ ስርዓት አትታወቅ። ዜድ እኮ ለራሷ አታንስም። ዜድ የተናገራት ጠቅላላ ራሷ አታንስም። ዜድ ማንም አጋዥ የላትም፣ አያስፈልጋትም። እኔ ስላየው ሀቢባ ቤት የተቆረጠም አይቻለው። ሀቢባ ዴዚ ጻፈችልኝ እናቴን ተናገሻላለች ብላ ሰምቻለሁ። በአንበሳ የሚደበቅ ወንጀል ስለሌለ ተዘጋጁ። በአንበሳ የሚደበቅ ወንጀል የለም። ካሁን በኋላ ተዘጋጁ ለማለት ወንጀል ሮሚዬ አንድ ላውራ። እኔ አላልኩም። እኔ ያልኩትኝ ማመስገን አማርኛ ከባድ ነው መሰለኝ። ሮሚ በንጹህ አማርኛ ሮሚ ስትረገጥ የነበረው ትክክል ነው እኮ ያለች እያረጋገጠች ነው። ይሄ ለሁሉም እናት ትክክል ነው። ዮኒ ማኛ እናቷን አስገብቶ ሲያሰድብ ትክክል ነው። አንበሳ ሰጠው ነበር ያለች ነው። እንደዚህ አይነት ነውር ነው እኮ እያስተማሩ ነው ያሉት። እንደዚህ አይነት ነውር ነው እያበረታታች ያለችው። ስለዚህ ምን ሀቅ ስላላቸው ነው? ምን ሀቅ ስለሰሩ ነው? ገለልተኛ ስለሆኑ አንበሳ ይገባታል። ሄለን ምን ሀቅ ስለሰራች ነው አንበሳ ይገባታል? አድርግኝ ህሊና ካለሽ ህሊና ካለሽ ሄለን ምን ጥሩ ስራ ስለሰራች ነው? ሮሚ በንጹህ አማርኛ ሮሚ አንቺ አልቆምሽም። ሄለን ግን ስትሳደብ ነበር። እንኳን ሞተች ሄለን ማለት እንኳን ሞተች ስትል ነበር ሴትዮ። አንበሳ ሰላም እግዚአብሔርን
እንኳን በቃሽ ዝም በይ አንዴ። አሰሚማ ለምን እያወራሁ ነው ያቋረጥሽው? እኔ ሮሚ በአማርኛ ማውራት ፈልጋለሁ። አንዴ መርጠሽ ነው የምትሰሚው፣ የምትፈልጊው ነው የምትሰሚው አንቺ። ለሮሚ መረሻ የምትሰሚው ሮሚ እንኳን ሞተች። እኔ እኮ እየጮኩ አይደለም ለማስረዳት በአማርኛ ላስረዳ። እንኳን ሞተች። ቆይ ያረጋጉት። ሄለን እንኳን ሞተች አለች እናትየው። አዎ ለዛ ስላለች እግዚአብሔር አንድ በረከት ልክልሻለሁ። ሮሚ አንድ ይልናገር ኪውሊ አንዴ ቢዩት አድርጊና ልንገራት አንዴ። ለምን ጨነቀሽ? እኔ ዋትስአፕ ላይ ልክልሻለሁ። እኔ አልጨረስኩም። ልንገርሽ አንበሳ ከመስጠቱ በፊት እንኳን ሞተች። ኧረ አሜን። እኔ ልንገርሽ አንበሳ ከመስጠቱ በፊት አይደለም። አንበሳ ከሰጣት በኋላ ነው እንኳን ሞተች ብላለች። አንበሳ ከሰጣት በኋላ ነው ግን አይደለም። ዜዶ ያው ባራዳም በፓራም ራሳችሁ መስካሪ ናችሁ ብያለሁ። ቅድም ተናግሬያለሁ ሳልገባ እናንተው መስካሪ ናችሁ። እኔ እኮ እየመሰከርኩ ነኝ። አንበሳ ከሰጠ በኋላ ነው እንኳን ሞተች ብላለች እኮ። እኔ ያለች እንኳን ዜድዬ አልሰማሽም። በቃ እኔ ሪካርዱን አካታት አላለችም አያልኩም እኮ ብላለች። ግን አንበሳ ከሰጠ በኋላ ሁላችን ወደዛ ነን። በቃ አሁን ሬሳ ናት እንኳን ሞተች ምናምን አዎ ብላለች። አይደለም ቆይ አዳምጪ። እዚህ ጋር መልሶ ያለው ባይዘው መልስ ይኸውልሽ ሮሚ የኔ ሰማኝ ስሜት እንከረሽ ብላለች። ዌብሳይት በጣም ወደድናል። እኔ በኢትዮጵያ ኢንዲያ በጣም የማከብራትና ብዙ ነገር እንደ ሀገር የምጠብቃት ሴት ነበረች። በዚህ ግን በጣም አዘንኩባት። አንተ ራሱ ዌብሳይት ያልሰማሁትን እኔ የሁሉም ሰው የድስት ምን አድርጌ ነኝ ማስያ አይደለም። ሁሉም ሰው የሰማው ጥሩ ነገር ዌብሳይት በቀደም የተናገርከው ንግግርና እኔም አቋሜ እኮ ልጅቷ ላይ ነው ያለሁት እኮ። ምንድን ነው የምትይው? አሁን መቼ ቀይሬያለሁ እኔ ዛሬ ብሄር አቋሜ ነው ያለው። ዛሬ እኮ ብሄር ተሰጣታል ሰላት። ስለዚህ ይቀየሳል።